a Benny on the beat. Yeah, lilies the only branch in Itara, but the man quite a million yai. And they know I go to you for good as to the king. You've been by Mulan to put your go to the rich. And the Jaraka, so my tabard I lash. But you let my head was the hand on edge. The pencil and the cash and that little sash. And you know, you'll let me, who me can't it get shot? ባልሽ ትናንትና ሞቶ 40 እንኳን ሳይወጣ ወንድ ታመጫለሽ ትጠጫለሽ ትደንሻለሽ ምን አገባሽ ምን አልሽ አንቺ ምን አገባሽ በገዛ ቤቴ በገዛ ገንዘቤ በገዛ ንብረቴ ብጨፍርበት ብደንስበት በዳራበት ምን አገባሽ ጭራሽ አንቱ ታውም ቀረና የባልሽን እናት እኔ ትሰድኝ ጀመር ቆይ ልጄ ግን ምን አይነት ሚስት ነበር አግብቶ ሲኖር የነበረው ምን ውስጥ ነው የነበረው ልጄ ዝም በደዛ አንቺ አልፎብሻልና እኔ ርብቃ እንዳንቺ ማቅለብሽ እንድኖር ነው የፈለግሽው ደፋር እንዴት ነው ይሄ ነገር ምንድነው ምን ላይ ነው የደረስነው ይኸውልሽ በማያገባሽ እንደርጉ ዝንብ ጥልቅ አትበይ ተከብረሽ ፍርፋሪሽን እየበላሽ ትኖሪያለሽ አርፈሽ ኖሪ እኔ ስለሆንኩ ነው እንጂ እንዳንቺ አይነት አሮጊት ከልጅሽ ጋር የዛን ሁለት ነበር አውጥቼ ሞረውርሽ ጭራሽ አጠገቤ መጥተሽ ስልጣን እንዳለው ሳይደርግሻል እንዴ ክብረ ቢስ ምን አይነት ወራዳ ሴት ትሆይ አንተ ዝም በል ምንም የምታውቀው ነገር የለም እከካቸውን ያራገፍኩላቸው ሰዎች መልሰው አናቴ ላይ እንዲፈነጩ ልፍቀድላቸው ምን አይነት ወራዳ ሴት ብትሆኝ ነው የባልሽን እናት እንዲህ ብትናገር እኔ ነኝ ወራዳ እማ ተያት በቃ ነይ እንግባ ችጋራም ለማኝ ሆድሽን በሞላውልሽ አስጠግቼ ቢያስኩሽ እኔ ወራዳ ካንቺ በዛበዴ አዝናለሁ ምን አልሽ አንቺ ወራዳ አሮጊት ወጣኝ አልፈልግም ተነስቺ ውጪ አንቺ ውጪ ልቃም ወራዳሽ ውጪ ወራዳ በገዛ ቤቴ ልታዘኝ ትሞክራለች እንዴ እንደ ውሻ ፍርፋሬን እየለቀመች እየበላች እኔ ታዘኛለች እንዴ ወይኔ የማንም ልቃሚ መጫወቻ አልሆነ ነኝ ወይነዱ እንዴ ባጎረስ ባበላው በሰበሰብ ለምን ተጫወትሽ ለምን ሳቅሽ አይ ከልጇ ጋር እንግዲህ ዶጋ መዶኛ ይወጥቅላታለሁ የማንም ልቅምቅም ሰው ልቀያቅም ድሮ ምድረ ችጋራም እካካን አራግፌላት ነው አናቴ ላይ ወጣችሁ አሁን ቆይ ምን አለበት እሺ ብለሽ ብትረጋጊ እኔ እንዴት እንዳበላሽችው ያየህ እንዴት ነው የምረጋጋው ወይ ካስዬ ይገባኛል ደግሞ እኮ ማን ስለሆነች ነው እሷ ምን ስለሆነች ነው ከእንደዚህ አይነት ሙድ መታ የምታስወጣኝ ተረድቼሻለሁ እኮ በቃ እኔን አትውቀሰኛ አልወቀስኩሽም ግን ደግሞ ስትቆጪ እንዴት አባሽ ነው የሚያምርብሽ ይሆናል አይደል አራስ ነብር ነው የምትመስይው አሁን በቃ ሁሉንም ነገር እንርሳውና ነይ እንደንስ እኔ በቃኛ እንደንስ እንዴ ምን ማለት ነው በቃ ነይ እንደንስ እደንሳ ማለት ማልደንስ መስሎሽ ነው አንቺ ነው ሰማሾይ አራካስዬ ልንገርሽ አፈቅርሻለሁ ወይ ደግሞ ታፈቅሪኛለሽ ወይ ምን አለ አርባው አለፈ በኋላ ወንድ ብታመጣ አታልቅሽ በቃማ ምን አላለቅስ ይሄን እንኳን ሳልፍ ወንድ እያቀያየረች እኔም እኮ ግራ ገብቶኛል ወንድም እያለ በዚህ ልክ ክፉ አልነበረችም መሄድ የላቸውም እሱ ብቻ ነበር ያላቸው ብላኗ ምን ታድርግ
ስሚ እስቲ አምጪልኝ። እሺ አንጎል አይታይሽም እንዴ? ሳምፕል ማይንሽ ይሄ እኮ እንዳለ አልጸዳም። ዝም ብሎ ተጋድሞ መብላት የለም። ይሄንን ሰርተሽ ጨርሽ ደግሞ ውጭ ላይ ቃል እሱን ታጥበልሽ። እሺ። ከዛ ደግሞ ሊጣብኪ እንጀራ አልቋል መሰለኝ። እሺ አቦካዋለሁ። እኔ ይሄን አርጊ ይሄን ስሪ እስክልሽ አትጠብቂ፣ አስበሽ ስሪ እንጂ። እሺ። እና ደግሞ ወጥ የተለያየ አድርገሽ ስሪ፣ እንግዳ አለብኝ። እንደ ልማድሽ ደግሞ ጨው እንዳሞጀረበት። አሁን ነው እና ለነገ ነው ስሪ የምልሽ? አይ አሁን ትምህርት ቤት አለብኝ፣ ስመለስ እሰራዋለሁ ብዬ ነው። ምን ማለት ነው? ለሆድሽ ሲሆን ግን በኋላ አትይም አይደል? ትምህርት ቤት ሄዳለሁ እኮ ነው ያልኩሽ። እና እኔ ምን አገባኝ? በማን ገንዘብ እግርሽን ሰቅለሽ እየኖርሽ ነው ስለ ትምህርት የምታስቢው? እንዴ ርብቃ! እንዴ ርብቃ ምን? ሰራተኛ አይደለሁም እኮ። ምን አልሽ? ምን ማለቴ የወንድሜ ቤት ነው። ጭራሽ ለእኔ መልስ ትመልሽልኛለሽ? ለምን አመጪኝ? ይኸው መቼ ይሄ እኮ ነው የቀረሽ። ሰሚኛልሽ? አይደለም መልስ ልመልሽልኝ፣ አይደለም ይሄ አይንሽ እንደዚህ አፈጣሽ ልታይ። ከዚህ በኋላ አንገትሽን ደፍተሽ ተከብረሽ ትኖሪያለሽ፣ ኑሪ። አለበለዚያ ከዛ ከሞት ወንድምሽ ጋር ሳልደባልቅሽ ሂጂና ያዘዝኩሽን ስራ ስሪ። ቀጥል እዛ ጥሪ ከፊቴ ዳይ ሊያሳብዱኝ ነው እንዴ? አንጎል ራሴ ጭንቅላት የለብስ። የምር እኮ ነው። እኔ የምልሽ ግን ርብቃ፣ ባልሽ ሞቶ እንዴት በዚህ ልክ እንደዚህ ልትሆኝ ይቻልሽ? ማለቴ ልልሽ የፈለኩት ምን መሰለሽ፣ ያው አለ አይደለ በህይወት ዘመንሽ መቼም ከሱ ጋር ብዙ ነገር አብረሽ አሳልፈሻል። የህይወት አጋርሽ የነበረ ሰው ነው። እንዴት ባንዴ ረሳሽው ለማለት ነው። አልረሳሁትም። ልልሽ የፈለኩት እኮ ምን መሰለሽ፣ ገብቶኛል። እባክህ የምትወጂውን ሰው እንዴት በቀላሉ ልትረሹ ቻልሽ? ምናምን ልትለኝ ማለት እየፈረድኩብሽ ሳይሆን ልክ ነህ። የምትወደውን ሰው መርሳት ቀላል አይደለም እና የማይወድህን ሰው መርሳት ግን አስፈላጊ ነው። አልገባኝም። የቀድሞ ባልሽ አይወደኝም ነበር እያልሽው ይመስለኛል። እንዴት ማለት? አላውቅም። ይውደደኝ አይውደደኝ ምንም የማውቀው ነገር የለም። ቆይ እንዴት አታውቂም? ስሜቱን የሚገልጽ ሰው አይደለም። እንኳን ፍቅሩ ስለ ስራው እንኳን ምንም ነገር አላውቅም። ድብቅ ነው። ሁሉንም ነገር በዝምታ ነው የሚያልፈው። በቃ ይውደደኝ ይጥላኝ። ታዲያ እንዴት አብረሽው ቆየሽ? የምፈልገውን ያደርግልኛል፣ እኔም እንደምፈልገውን አለው። በቃ ባለ ትዳር ሳይሆን ባልደረባ ነበረ የነበራችሁት? አሁን ስለሱ ማውራት ትተን የራሳችንን ጥሩ ጊዜ ብናሳልፍ ይሻላል። እሺ ይሻላል። ከሞተ ጋር ማን ይሞታል አይደል እንዴ? አዎ ማን ይሞታል?
ልጄ ይበልጣል። ድንገተኛ የመኪና አደጋ አንተን ገማኝ። ልጄ መተኪያ የሌለ ልጄ አንጀቴ አንቺ አሮጊት ደግሞ ምንድን ነው የሚያነፋርቅሽ? አንቺ ብትረሺው ምን የልጄን አልረሳሁትም። የልጄ ሰዓት አልወጣልኝም። እስቲ ቆይ እኔም እንዳንቺ ከናፈቀኝ እስቲ ፎቶ ልኝ ይበልጣል። እንዴት ነህ? መቼም ሲወል ተመችቶሃል? የልጄን ፎቶ መልሽልኝ፣ የልጄን ፎቶ። ለምን? እኔ በደንብ ላውራው እንጂ ምናልባት አንቺ እንደናፈቀሽ እኔም ናፍቆኝ ይሆናል። ይብዬ ነው ፍቅር አለ። እኔ በጣም ተመችቶኛል። አንተስ ተመችቶሃል? አምጪ ልጄን ፎቶ። ደግሞ ልጄ መሞቱ ሳያንስ ጭራሽ አንቺ ታላግጭብኛለሽ። ምን አጠፋው? እኔ እኮ ትንሽ ባወራው ብዬ ነው። ግን ፎቶውን በደንብ አየሁት አይደለም? ሊናፍቀኝ እንዴት ሲጠቀምብኝ እንደነበረ ነው ትዝ ሲለኝ የነበረው። እንደውም አንቺ ተጠቀምሽበት ልጄ፣ እንደውም አንቺ ተጠቀምሽበት ልጄ። እንደውም አንቺ ነሽ እሱን የተጠቀምሽበት። እኔ ከይበልጣል ምን ተጠቀምኩ? ምን ከመልክ መልክ የለው፣ ባንቺ ወጥቶ ከጸባይ ጸባይ የለው፣ ዝጋታም ወንድ እንኳን እኮ አይደለም ልጅ። አንቺ ምን እያልሽ ነው? አንቺ ነውረኛ ምን እያልሽ ነው? ባልሽ ወንድ ነበር ወይስ እንደ ይበልጣል ነፈዝ ነበሩ? ርብቃ አባቴ ምን ያድርግሽ? አንቺ ሴት ለየልሽ፣ አብደሻል። የሚወራና የማይወራውን እንኳን መለየት አቃተሽ እንዴ? ምን አልኩ? ምንድነው መጥፎ ነገር የተናገርኩት? ከልጅሽ ጋር ስሜት አልባ ቀዝቃዛ በድን የነበረ ህይወት ነበር የነበረኝ እኮ ነው ያልኩት። ምን አልኩ? እንደው ምን አንዳንዴ ሳስበው የሚመጥነው ቦታ ነው ሄዶ እንኳን ሞተ። ወይኔ ልጄ፣ እንደውም ልጄን የገደልሽው አንቺ ነሽ። ናሽ ናሽ ነሽ ምን አይነቱ ነው? ወሬ ሊያጣለበት ልጄ አሁን ላይ ነው የወደቀው። ዝም በይ አለበለዚያ ካልሆነ ግን ልጄን ታያት። እኔን እንደፈለግሻት ልጄን ካልሆነ ምን እኔን እንደፈለግሻት ናባሽ ነሽ
አልተጎዳሽም አይደል? ደህና ነሽ አይደል ልጄ? ምንም አላደረገችሽ። እማ እቺ ሴት አውሬ ነች። ከዚህ ቤት እንውጣ። እኔ መስተንግዶም ቢሆን ሰርቻ አኖርሻለሁ። ከዚህ ቤት እንውጣ። አይደለም ተይ፣ አንቺ ትምህርትሽን መጨረስ አለብሽ። ስራ ለስራ የሚለውን ሀሳብ በፍጹም እንዳጣለሽው ተማሪ አንቺ። እንዴ እና እስከ መቼ እዚህ ቤት እንደዚህ እንኖራለን? እንግዲህ ትምህርትሽን እስክጨርሽ ምን ይደረጋል? እማ እስከዛ አንቺ የሆነ ነገር ብታረግሽስ? አንቺ ስለኔ አትጨነቂ። ብቻ አንቺ ትምህርትሽን በደንብ ተከታታይ። እኔ መፍትሄ አላጣም። ቆይ እህቴን ለምን አናናግራትም? አይሆንም። ለምን? ተይ እሷ ሰው ሀገር ሆና እንድትጨነቅብኝ አልፈልግም። ግን እኮማ ተይ አይደለም ተይ መጀመሪያ የልጄን 40 ላውጣ። ከዛ በኋላ መፍትሄ አላጣም። መፍትሄ እፈልጋለሁ የኔ ልጅ። ለሳራ ምግብ እንድትሰራልኝ ንገሪያት። ሳራ ትምህርት ቤት ሄዳለች። ምን? ትምህርት ቤት ሄዳለች ሳራ። የቤቱን ስራ ሳሰራ ነው ትምህርት ቤት ሄደችው? ችግር የለም እኔ እሰራዋለሁ። አንቺ ነሽ የምትሰሪው? ምን ስራ ታውቂያለሽ አንቺ? ቁጭ ብለሽ የተሰራውን ቢንጂ ሆዳ እኔ እሰራለሁ። ለራሳቸውም ያውቁበታል። ይሄ ቤት እኮ ህፃናት ማሳደጊያ ወይም አረጋውያን ማቆያ አይደለም። ከእናንተ ጋር በእንደዚህ አይነት ሁኔታ ነው ያልችልም። በቅርቡ ቤት ይለቃችሁ እንድትወጡ እፈልጋለሁ። እና ልጄ እንዴት ነሽ? ያውማ የሰው ሀገር የሰው ነው። ኑሮን ለማሻሻል ብለን እንጂ እንዴት ይመቻል ብለሽ ነው? አይዞሽ የኔ ልጅ፣ ወደ ሀገርሽ ትመጫለሽ። እግዚአብሔር እኮ ካንቺ ጋር ነው። አሜን እማዬ፣ ያደርግልኝ። እናንተም በጣም ነው የናፈቃችሁኝ። እኛም ናፍቀሽናል። እና ርብቃስ እንዴት ናት? ምን ነው? ለምንድን ነው የምትተያዩት? ደህና ናት ልጄ። እርግጠኛ ነሽ እማዬ? አዎ፣ ምን ይሆናል ብለሽ ነው? ኔትወርክ ይሆናል። እማ፣ በአካል አጠገባችሁ ስለሌለው ምንም ነገር ልትደብቁኝ አልፈልግም። ልጄ፣ ሁሉም ነገር ሰላም ነው። አዩሽ፣ ምንም እየደብቃችሁኝ አይደለም? ርብቃ ከቤት ውጡ ብላናለች። ለምንድን ነው ግን እንደዚህ ቆየሽው? ምን ነው አልተሳካለሽም? ምን ይሳካል? ገና ነው ማለት ባንክ አልሄድሽ? ሄጃለሁ። ብቻ ምንድን ነው የተፈጠረው? እነዚህ በሉበት ወጭ ሰባሪዎች አስፈንጥሬ ነው ከቤት ማስወጣቸው። ነግሬያቸዋለሁ። እንዴ ምን ማለት ነው? ከቤት ውጡ ማለት? አታስቢ፣ እኛ የሆነ መንገድ እንፈልጋለን። ቆይ ወንድማችን ንብረትና ገንዘብ ሙሉ በሙሉ ለራሷ ልታደርገው አስባ ነው? ብትልስ የባሉ አይደል? ልክ እኮ ናት እማዬ። ከዚህ የምልከው ገንዘብ በሙሉ በይበልጣል አካውንት እኮ ነው የሚቀመጠው። ምን ማለት? አዎ ያለኝን ገንዘብ በሙሉ ለወንድሜ ነው የላኩት። የእሱ አካውንት ውስጥ እኮ ነው ያለው። እና ርብቃ የኔ ነው እያለች የምትመካበት ገንዘብ ያንቺ ነው? ለአመታት የሰራሁበትን ገንዘብ እኮ ነው ለሱ ስልክ የነበረው። እና
ልጄ በሰው ሀገር የልፋሽበትን ገንዘብ እሷን ትወስደው ነው? ቆይ ይሄ ሁላ ገንዘብ እንዴት አካውንት ውስጥ ሊኖር ቻለ? የእሱ አይደለም። አንድ ጀርመን ሀገር የምትኖር እህት አለችው። የእሷ ነው። ኧረ እባክሽ። አዎ። እና እህቱ ቤተሰቦቹ ምን ያመጣሉ? ሚስቱ እኔ ነኝ። ህጉም ለኔ ነው የሚሰጠኝ። እና ታዲያ ብዙ ጊዜ ይፈጃል እንዴ? ማለት አካውንቱ እንዲንቀሳቀስ ምናምን ለማድረግ ትንሽ ፕሮሰስ አለው። ያው የሞት ሰርተፊኬት ምናምን የሚል የህግ ሂደት አለ። ከዛ ይሄ ሁሉ ገንዘብ ምን ገንዘቡ ብቻ ቤቱም የኛ ነው። ቆይ ቤቱ ላይ ሌላ ወራሽ ምናምን ልጅ የለም አይደል? ማንም የለም። እርግጠኛ ነሽ ግን? ሁሉም የኛ ነው። ለድላችን እንደዛ ነው የሚባለው። እሺ እባክሽ ሴትዮ፣ ምን ነው ቤት ውስጥ የሚሰራ ስራ የለም? እቃው ታጥቧል? ወጡ ተሰርቷል? ትጎራደጃለሽ ሳሎኑ ነው ወይስ ልጅሽ ናፈቀሽ? እንደው እውነት ለመናገር ልጅሽ ስለሆነ ነው እንጂ ይበልጣልስ የሚናፈቅ ሰው ሆኖ አይደለም። ስሚ፣ የልጄን ገንዘብ እንድትዘርፊ አልፈቅድልሽም። የሆነ ሆኗል። እስካሁን ድረስ ያደረግሽውን አድርገሻል። አሁን ግን የልጄን ገንዘብ እንድትዘርፊኝ አልፈቅድልሽም። ልጅሽ እኮ ሞቷል። እንዴ ረስተሽው ነው እንዴ? ነው ወይስ ይዞት እንዲሄድ ነበር የፈለግሽው? አሁን የኔ ነው የውድ ባለቤቱ። ስሚ፣ እኔ ያልኩት የሙት ልጄን ሳይሆን ጀርመን ሀገር ለፍታ የላከችውን የልጄን ገንዘብ ነው የጠየኩሽ። የልጄን ገንዘብ። እሷ ደግሞ ምን አለች? እሷ ሞተች እንዴ? ኧረ ላንቺ አድርገው። መች እኔ ከአንቺ መረን ጋር ጸብ አልፈልግም። አሁን ልጄ ሰርታ ደክማ ለይበልጣል የላከችውን ገንዘብ መልሽላት እያልኩሽ ነው። የምን ገንዘብ? ይበልጣል አካውንት ውስጥ ያለው ገንዘብ የእሱ እንዳልሆነ ልቦናሽ በደንብ ያውቃል። ስለዚህ እባክሽን በሰው ሀገር የሰው ፊት ጠብሷት ያገኘችውን ገንዘብ መልሽላት። እኔ አንቺ ስለምታወሪው ነገር ምንም የማውቀው ነገር የለም። ርብቃ ይበቃሻል እባክሽ። ነገርኩሽ እኮ እኔ የማውቀው የውድ ባለቤት አካውንት ላይ ገንዘብ መኖሩን ብቻ ነው። ርብቃ ምን ሆነሽ ነው ግን እንዲህ ሰይጣን የሆንሽው? ሰሚኛልሽ አንቺ ቅሌት አማረው ሊት ለእያንዳንዱ ካፍሽ ለሚወጣው ነገር ተጠንቀቂ። ዋጋ አስከፍልሻለሁ። ከዚህ በላይ ምን እንዳታመጪ ምን እንዳታደርጊ እዚህ እንጂ ሁለተኛ ልጄን ስትገይ ዝም ብዬ አላይሽም። ይበቃሻል። ደበድበኝ ዛለቅናታ ከረምናታ ሳራ እማዬ ምንድን ነው? ምን እያደረገች ነው? ምን እያደረግሽ ነው? ወዴት? እሱ ምን ያላቀ ቤቴን ለቃችሁ ግን ጉጡልኝ። ኧረ ተይ ተለመኝ ርብቃ። እኛውን ሀዘኔን የልጄን ሀዘን እንኳን በስርዓት ያልጨረስኩ ሴትዮ ይችን ህፃን ልጅ ይዤ የት ልውደቅ? የት ልሂድ? እሱንም
እሱንማ መጀመሪያ የገዛ ቤቴ ላይ እንደ ፌንጣ ከመዝለልሽ በፊት ነበር ማሰብ የነበረብሽ። አሁን አይመለከተኝም። ደይ ውጡልኝ፣ ቀጥይ፣ ውጡልኝ። እኔ እኮ ያልኩሽ ሰው ሀገር ለፍታ ያገኘችውን ገንዘብ መልሽላት፣ ሐቋን ለቧን መልሽላት ነው ያልኩሽ። ሌላ ምን አልኩሽ? ርብቃ ኧረ ተይ ተለመኝ፣ ግድ የለሽም ተይ። እንግዲያውስ እንግዲህ ባለ ገንዘቧ ልጃችሁ ትርዳችሁ። ነጭ እኔው በገዛ እጄ እየወረደረች እስቲ ታልኩኝ አለኳት። ገረድ አለ ሰውየው። እነዚህ ገረዶች በገዛ ቤቴ ገረድ ሊያረጉኝ ምድረ ወራዳ። ሄሎ፣ የት ነህ? ና ቶሎ በል፣ እፈልግሃለሁ። ቶሎ በል። ምድረ ጉንዳን ሱሳይድ አድርጌ ራሴን ገድዬ ነበር በእነሱ እንዴት። እማ ወዴት ነው የምንሄደው? አይዞሽ፣ እኔ እንጃ፣ እኔ ፈርቻለሁ። አይዞሽ፣ እግዚአብሔር እኮ አለ፣ እግዚአብሔር አለ። አይዞሽ ልጄ፣ አይዞሽ፣ አይዞሽ፣ አይዞሽ የኔ ልጅ። ምን ሆነሽ ነው? አቸኩልሽ እኮ ነው ያስመጣሽኝ። ምን ነው ወይዘሮ አለምነሽና ሳራ የሉም እንዴ? ተይተው አባረርኳቸው። ምን አባረርኳቸው? አባረርኳቸው ስትይ አባረርኳቸው? ምን ነው ችግር አለ? አይ ከመባረራቸው አይደለም ችግሩ፣ ግን እንደውም እኮ ደስ ሊልህ ነው የሚገባው። ምክንያቱም ሁለታችን በነፃነት ልንኖር ነው። እሱማ ልክ ነሽ። ግን ቆይ ሰው ምን ይልሻል? ምን ይለኛል? ባልሽ ሞቶ እናትና እህቱን አባረሽ፣ ከዛ ከኔ ጋር ስምህ እንዳይጠፋ ፈርተህ ነው እና ወይስ አንተ ምን ይፈራኝ? የኔ ወድ ቆይ ሐሳቤን አልተረዳሽም። እኔ ልልሽ የፈለኩት የሰው አፍ ጥሩ አይደለም ነው። እና ለሰው ብዬ ከነዛ መናጦች ጋር ልኑር? እኔ እንደዛ አላልኩም። ለማንኛውም ግን የሰው አፍ ውስጥ ባንገባ ጥሩ ነው። ተዋቸው እባክህ። አንድ ሰሞን ለፍልፎ ይወጣላቸዋል። ምድረ አንጎል። ለእነሱ ብቻ ሳይሆን እኛም አዲስ ህይወትን እንጀምር። ለዛ ደግሞ እዚህ አካባቢ ባንሆን ጥሩ ነው። እና ምን እናድርግ? ይሄን ቢሸጠን ሌላ ቤት ብንገዛስ? እንደሱም እንችላለን። አዎ እንደዛ ነው የሚሻለው። አዲስ ህይወትን እንጀምር። እሺ እንደዛ እናድርግ በቃ። ግን የቤቱ ካርታ በእጅሽ አለ አይደል? አዎ እንዴ ፋይል ውስጥ ይኖራል። ባንቺ ነው በሱ ስም? በሱ መሰለኝ። መሰለኝ ስትይ ያው በእኔ አይደለም። ስለዚህ በሱ ነው የሚሆነው። ሂጂ እስቲ አምጪው። ለምን? ጊዜ መፍጀት አያስፈልግማ። ለደላሎች ምናምን መንገር እኮ አለብን። ደግሞ በቃ ስለያዘው ቦታ ምናምን ስፋቱን፣ ካሬውን ምናምን በደንብ ማጣራት አለብን። ስለዚህ ቶሎ ሂጂ ይዘሽው። እሺ ፍጠኛ። ምንድን ነው? ምን ተፈጥሮ ነው? ምን ሆነሽ ነው? እናትሽ ንገሪኝ። ካርታው ምን ሆነ? ይኸው ይዘሽዋል እንዴ? ምንድን ነው? በእህቱ ስም ነው እኮ ካስዬ ጉዳት ማለት በሳራ እንዴ?
አንቺን እኮ ነው አንቺን ርብቃ አንቺን ርብቃ